እኔ ሩታን ጠርቻታለሁ። ሌላ ስልክ የለኝም እንጂ ማለት ሌላ ስልክ ቢኖረኝ እንላችሁ ነበረ፣ እነግራ አሳያችሁ ነበረ። የጥሪ ካርድ አዘጋጅቻለሁ። ከዛ እሱን ለጓደኞቼ ለምላቸው፣ ቅርቤ ለምላቸው፣ ወዳጆቼ ለምላቸው ሰዎች ላኩላቸው። ከዛ ውስጥ ሩታ ነበረች። ሩታን ጠርቻታለሁ። ከዛ ደግሞ አብርሃምና ሄርሜላንም ጠርቻቸዋለሁ። ከዛ አብርሃምና ሄርሜላ መጥተው ሩታና ሜሪ ዳኒ ቀሩ። ምን ላድርግ? እዛ ጋ ስለሚደባበሩ ገባችሁ። ሁለቱን ጀማን የጠራሁት እኔ ግን ስለሚደባበሩ ማለት የሆነ ነገር ስለተፈጠረ ነው መምጣት ያልቻሉት እነዛኞቹ ይመስለኛል። በቃ መብቱ ነው። አብርሃም መብቱ ነው። በቃ ፈትቻለሁ አለ፣ ሌላ ትዳር ይዛለሁ አለ፣ ሄደ ያዘ። በቃ እሱ የራሱን ፕሮግራም እያካሄደ ነው። ስለዚህ እናንተም ደግሞ የራሳችሁን የጀመራችሁት ላይፍ አለ፣ የጀመራችሁት መንገድ አለ። መንገዳችሁን መቀጠል ነው ያለባችሁ። የምልሽ ነገር የለም። እየሄድሽ እየተማጸሽ እየለመሽ ምን የምታሰድቢኝ ነገር የለም። ምንም የምትለምኙ ምንም ነገር ያከተመን ነገር እየሄድሽ እንደገና አትለምኝ። ሜሪ ያደረገችው ነገር አግባብ አይደለም። ሰው በሰው ፕሮግራም ላይ ሄዶ መረበሽ አግባብ አይደለም። ሩታ እግዚአብሔርን በጣም ነው ያበሳጨሽኝ። እነሱ እንደ ቦርሳ አንጠልጥለውሽ ነይ የሚሆነውን ነገር ነይ እንዴ! ምንድነው ሜሪ የሚሆነውን ነገር ሩታ ሄዳ የምታየው እንዴ? ዛሬ እኮ እዛ ጋር ያንን ፕሮግራም አዘጋጅሽ ምናምን እንደዛም ሆኖ ምናምን እኮ ለአብርሃም አዲሱ አይደለም ብያችኋለሁ። ብድግ እያልሽ እየሄድሽ እንደ ቦርሳ እያንጠለጠልሽ ልጅቷን ለምንድነው ሰላሟንም ትነሻት? ለምንስ ሄደሽ የሰው ፕሮግራም ትረብሻለሽ? ለምንድነው የምትሄጂው? ኖ የሰዓት ዜናችን እንደቀጠለ ነው። አድማጭ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ በማድረግ ጽጌ እንግዲህ ስለ ሩታ መልስ ሰጥታለች ማለት ነው። እንግዲህ ሁሉንም ዳኒንም ሜሮንንም ሩታንም ጠርቻቸዋለሁ፣ ግን በፕሮግራሜ የቀሩት እነሱ ስለተጣሉ ይሁን አላቅም ብላለች ማለት ነው። በጣም ብዙ ሰው እንግዲህ ለምን ለይሻት አሽቃባጭ ምናምን እያለ ቲክቶክ እንግዲህ ሲጠይቃት በነበረ ጽጌ እኔ አሽቃባጭ አይደለሁኝም ጠርቻታለሁ ቀረች ምን ላድርግ ብላለች። ስለዚህ በጽጌ አትፍረዱባት፣ ጥፋቱ የሩታ ነው። አንድ ሰው አክብሮ ከተጠራ የፈለከው ከዚህ ከሰውዬ ጋር ብትጣላም እዛ ፕሮግራሟ ላይ መገኘት ነበረባት። ሩታ ሀብቴ አልተገኘችም። ወደ እህትየዋ ስንመጣ ዛሬ የተናገርሽው ንግግር በጣም ትክክል ነሽ፣ ጎበዝ። እንደዚህ ነው መናገር ያለብሽ። እህቴ ስታጠፋ አጥፍታለች በይ። ሩታ ያለችበት መንገድ እነ ሜሮን እነ ዳኒ የሚመሩባት መንገድ ትክክል አይደለም። ትክክል አብርሃም ፈቷታል። አዎ ፈቷታል። ፈቷት በአደባባይ ነው እንደውም እሷ የፈታትን ወንድ ሄዳ እየለመነች ያለችው። ይሄ ዛሬ የሩታ እህት የተናገርሽው ንግግር በጣም ነው የወደድኩልሽ። ለምን ብትይ እኔ እንጃ የሰው ልጅ ተፋቶ በደስታቸው ሰዓት ሩታ እዛ መገኘት አልነበረባትም። በቃ የራሷ የኔ የምትለውን ነገር መምረጥ ነበረባት፣ መሄድ አልነበረባትም። ስለዚህ ራሷን አሳልፈ የሰጠችው ማለት ሩታ ናት። በዛ ላይ ፕሮግራም ተጠርቶ የሰው ልጅ አክብሮ አንድ ሰው አክባሪው ሲያከብሩ እና አብርሃም አክብረዋት ነው ጽጌን ሄዱት። ማናት ይቺ የኛዋን ብትሆን አክብራን ሄደችው። በቃ ጎበዝ። እኔ እውነቴን ነው የምላችሁ። አሁን ሄርሜላ በጣም ጎበዝ ናት። ሄርሜላ አስተዋይ ናት። ሄርሜላ እንዴት አድርጌ ልንገራችሁ፣ ፕሮግራሙ ተገኝታለች። ሩታ እንዴ ማናት ጽጌ እኮ ዱባይ ድረስ እኮ ነው ተከትላት ሄደችው። ዱባይ ድረስ ወጪውን ታውቃላችሁ አይደለ? ወጪዋን በራሷ ችላ እኮ ነው ለሩታ ሚዜ የሆነችው። ሩታ ግን ጽጌ ፕሮግራም ላይ አልተገኘችም። ለምን? ይሄ ማለት እንዴት ነው? የበታችነት ስሜት አንዳንዴ ይሰማን። ሰው ላከበረን ሰው ሄደን ፕሮግራሙን ማክበር አለብን። ስለዚህ ሩታ ጋ ነው ጥፋቱ። እንግዲህ መልስ ሰጥታለች። አብርሃምን ጠርተሽ ሄርሜላን አሁን አውቀሻል ለምትሉ የሰው ልጅ አሁን ትናንት ታወቀ ሳይሆን ተግባርና ተግባሩ ብቻ ነው ያን ሰው የሚያስወድደው። ስለዚህ ጽግሻ ምንም ጥፋት የለባትም። አብርሃምንም ሁሉንም ጠርቻቸዋለሁ እናቴ በፖስት ካርድ አድርጌ ስለዚህ ቀርታ ነው ብላለች። ተፋቷት። ዳኒም ከጽጌ ጎን መሆን ነበረበት። ያ ከልጅነታቸው ስንት ላይፍን አሳልፈዋል፣ ግን አልተገኘም። ለምን አልተገኘም? ወረተኛ ነዋ። ለምን ዳኒና ሄርሜላን ማየት አይፈልግም? አያችሁ፣ የሰው ልጅ ማለት ሰው በጠፋ ጊዜ ሰው ሆኖ መገኘት ነው። አንደኛ ልደት፣ ሞት፣ ደስታና ሞት እኮ አንድ ናቸው እኮ። ይሄ በዚህ ሰዓት ያልተገኘ በአናቱ ይተከል። ይሄ ጓደኛ ሊሆን ሳይሆን ለኔ ጥላቴ ነው። ስትታመሚ ከጎንሻለሁ ላላለ ስትድኒ ደግሞ የለሁም ለሚል ሰው ያ ያንቺን ሰላምን ጤንነትን የማይፈልግ ነው። ስለዚህ ጽጌን ተፋቷት። ጽግሻ የሰጠሽው መልስ በጣም ትክክል የሆነ መልስ ነው። እኔም ተመችቶኛል። ሂጂበት ጽግዬ፣ ሂጂበት በካልዳነሙት ሂጂበት።
ላይክ ሸር ለሁሉም ይድረስ ይሄ ቪዲዮ። ጽጌ ለምትሉ ዳኒ አብርሃምን ጠራችሁ ምናምን ሩታን ተውሽ ለምትሉት መልስ ይድረስ። ጽግሻ እናመሰግናለን የኔ ውድ። አትስሚያቸው፣ መስሚያሽ ጥጥ ይሆን። የኛ ሰው አናግሮ ያናግርሻል አባዬ።